ሰበር ዜና ሐምሌ 5 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአማራ ፋኖ ኃይሎች ከዚህ ቀደም ባስተዋወቋቸው በምስሉ አማራ ፋኖ አመራሩ መከታው ማሞ እጅ በምትመለከቱት የትንንሽ ካምኪዝ ድሮኖች እገዛ ጥቃት ተፈጸሙ። ከሸዋሮቢት አቅራቢያ በተፈጸመው ጥቃት ፋኖ በምድር ውጊያና በካምኪዝ በአየር ድሮን ጥቃት ያገዛዙን የኮማንዶ ጦር በመቶዎች የሚቆጠሩ ሙትና ቁስለኛ ሲያደርግ የመከላከያ መኪኖችም ዶጋመድ ሆነዋል። ወዲህ በሌላኛው የሸዋ ግንባር በመኮይ አገዛዙ ጦር አይቀጡ ቅጣት የተቀጣበት ውጊያም ተደርጓል። ዝርዝር ከቦታው አለን። እንዲሁ የፋኖ ቃል አቀባዩ ፋኖ አበበም ተጨማሪ በስልክ የሚለው አለ፣ እናገናኛችኋለን። ወዲህ በወሎ በርካታ ያገዛዙ ጦር የተደመሰሰበት የክላሽ ምርኮ እንደ ጉድ የተገኘበት የጦር መሪዎች የተገደሉበት ውጊያ ተደርጓል፣ ይዳሰሳል። በጎጃም ደጋዳሙት ውጊያ ከተገደሉት የብልጽግና ኮሎኔሎች መካከል አንዱ ቀብሩ ተፈጽሟል፣ ቪዲዮ ደርሶናል። ወዲህ የፋኖ አመራሮች ከሰሞኑ ከህወሓት ጋር በተያያዘ የሰጡት አስተያየት የአብይ አህመድን እንቅልፍ እንደነሳው ሲነገር የአርበኛ ዘመነ ካሴና የጀነራል ተፈራ ማሞ ንግግር ብልጽግናዎችን ቆሌ ገፏል። ልደቱ አያሌው በበኩሉ ፋኖና ህወሓት አብረው ቢሰሩ አብይን በቀላሉ ይጥላሉ ብሏል። ዝርዝር አለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የብልጽግና ሹማምንቶችና የብልጽግና ሰዎች በዘመነ ካሴ የህወሓት ንግግር መበሳጨታቸው ተሰማ። ወዲህ ደግሞ የብልጽግና ሹማምንቶች በወይዘሮ ኬሪያ ኢብራሂም ንግግር ጮቤም እየረገጡ ነው። ልደቱ አያሌው ደግሞ ህወሓት ፋኖና ሌሎች አካላት አብረው ቢሰሩም ችግር የለውም ሲል መልእክት አስተላልፏል። ይህንን ጉዳይ የተመለከተ ዝርዝር መረጃ ነው። በቅድሚያም የብልጽግናን ሰዎች ጮቤ ያስረገጠውን የወይዘሮ ኬሪያ ኢብራሂም ንግግርን ነው። ስልጣን ላይ ለመውጣት ሴትነቷን ትጠቀማለች በመባል የምትተቸው ወይዘሮ ኬሪያ ኢብራሂም እንዲሁም በትግራዩ የ2013 ጦርነት ጊዜ አብይ አህመድን ለወዳጅም ለጠላትም ሳታስቀር ሙልጭ አድርጋ ስትሳደብ የነበረችው ኬሪያ ኢብራሂም አሁን ላይ መልኳን ቀይራ ለብልጽግና ማጎብደዱን ተያይዘዋል። ለሻቢያ ከምገረድ ለብልጽግና ብንበረከክ እመርጣለሁ ስትል ወይዘሮ ኬሪያ ኢብራሂም ተናገረች። ከህወሓት ጋር ተደርጎ ለሻቢያ ከመገረድ በብልጽግና አንገት መድፋት ይሻለኛል ብለዋል። ኬሪያ ከፋና ቲቪ ጋር ባደረጉት ቃለ ምልልስ ትግራይን በበላይነት የተቆጣጠሩት እነ ደብረጽዮን ገብረ ሚካኤልን የትግራይ ህዝብን ለሻቢያ አሳልፈው በመስጠት ወንጅለዋል። ኬሪያ ኢብራሂም የቀድሞ ድርጅታቸው ህወሓት ትግራይን ለማጥፋት ይመኛል ላሉት ሻቢያ ተላላኪ ሆኖ እየተገረደ ነውም ብለዋል። ህወሓት የብልጽግና ተንበርካኪ መሆን የለብንም ነው የሚለን ያሉት ኬሪያ ለሻቢያ ከመገረድ እዚህ ብንበረከክ ነው የምመርጠው ሲሉም ተናግረዋል። ኬሪያ ኢብራሂም ብንበረከክለት እመርጣለሁ ያሉት የብልጽግናው መንግስት ከሻቢያ በላይ የትግራይ ህዝብን የፈጀ እሳቸው ከዚህ ቀደም እንደተናገሩት በሚሊዮን የሚቆጠሩ የትግራይ ንጹሐንን በጄኖሳይድ መልኩ የፈጀ መሆኑን ዘንግተው ለብልጽግና መንበርከክን እመርጣለሁ ብለዋል። ወዲህ ደግሞ የአርበኛ ዘመነ ካሴ ንግግር የብልጽግናን ሹማምንቶች እንዳስቆጣ እየተነገረ ነው። ህወሓት ከመከላከያ ጋር ሆኖ ፋኖን አልዋጋም ማለቱ
የብልጽግና ሴራን አክሽፎታል ሲል ዘመነ ካሴ ከቀናት በፊት የተናገረው ንግግር የብልጽግና ሰዎችን እጅጉኑ ክው አድርጓቸዋል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴ በመተከል ዞን በተካሄደ አዲስ የፋኖ ተዋጊዎች ምረቃ ላይ ባደረገው ንግግር ህወሓት ከፌዴራል መከላከያ ሰራዊት ጋር በመሆን ፋኖን ላለመውጋት የወሰደው አቋም የገዢው ፓርቲን ስልታዊ ዕቅድ ያከሸፈ መሆኑን ከቀናት በፊት ተናግሮ ነበር። ዘመነ ካሴ በዚህ ንግግሩ ህወሓት ከመከላከያ ጋር ሆኖ ፋኖን አልዋጋም ማለቱ የብልጽግናን ሴራ አክሽፎታል በማለት የተናገረ ሲሆን ይህ ውሳኔ በመንግስት በኩል የአማራና የትግራይ ኃይሎችን እርስ በርስ ለማጋጨት የተሸረበውን ስሌት ያመከነ ነው ሲሉም ተደምጠዋል። ከወራት በኋላ ወደ ሚዲያ በመውጣት ንግግር ያደረጉት አርበኛ ዘመነ ካሴም የአማራ ህዝብ ወታደራዊና ፖለቲካዊ ትግል ባይኖር ኖሮ የፕሪቶሪያው የሰላም ስምምነት እንኳን ሊመጣ እንደማይቻል በመጥቀስ አርበኛው የሚመሩት የፋኖ ኃይል በአሁኑ ወቅት በጥሩ ወታደራዊ አቅም ላይ እንደሚገኝም አስታውቀዋል። ከቀናት በፊት በመተከል የተካሄደውን ይህንን የፋኖ ኃይሎች ምረቃና የተሰጡትን አስተያየቶች አስመልክቶ ከተጠቀሱት የፌዴራል መንግስትም ሆነ ከህወሓት አካላት በኩል እስካሁን የተሰጠም ይፋዊ ምላሽ የለም። በፌዴራል መንግስትና በፋኖ ኃይሎች መካከል እየተደረገ ያለው ግጭት አሁንም ተባብሶ የቀጠለ ሲሆን ከሰሞኑ በአርበኛ ዘመነ ካሴና በጀነራል ተፈራ ማሞ ህወሓትን በተመለከተ የተሰጡት አስተያየቶች የብልጽግና ሹማምንቶችን አስደንግጧል። በተለይ አርበኛ ዘመነ ካሴ ህወሓት ከመከላከያ ጋር ሆኖ ፋኖን አልዋጋም ማለቱ የብልጽግናን ሴራ አክሽፎታል ሲል መናገሩ አብይ አህመድን እጅጉን እንዳስደነገጠና የጀነራል ተፈራ ማሞ ከህወሓት ጋርም እየሰራን የሚለው ቃለ መጠይቅ ደግሞ የብልጽግናን ሹማምንቶች እጅጉን ቆላቸውን እንደገፈፈው ነው የተነገረው። ከዚህ ጋር በተያያዘ የፖለቲካው ሰው ልደቱ አያሌው ፋኖና ህወሓት እንዲሁም ሌሎች ኢትዮጵያውያን በጋራ ቢሰሩ ችግር የለውም፣ እንዳውም የብልጽግና መንግስት በፈጠነ መልኩ ይጥሉታል ሲል የሚከተለውን ተናግሯል። ህወሓት ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ የሆነ ተጨባጭ አጀንዳና ምክንያት ስላለው ነው። ለሻቢያ መንግስት ልላላክ ብሎ ሊሆን አይችልም። ፋኖ ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ ኮዝ አለው፣ የራሱ ምክንያት አለው። ያን ኮዝ ዳራ ደርሳለሁ ብሎ ነው የሚተባበር። ተላላኪ የምትለው የራሱ ምንም ጉዳይ ሳይኖረው ለሌሎች አጀንዳ አስፈጻሚ ሲሆን ነው አንድን አካል። የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም አይደል? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል? ያን ማድረግ የሚችልበት እድል አሁን የለም። በሱዳን በኩል አሁን ያን ማድረግ የሚችልበት እድል የለም። የኔ እምነት ምንድነው? እነዚህ በጠመንጃ እናምናለን የሚሉ ኃይሎችም መተባበር ካለባቸው ከሀገር ውስጥ ኃይል ጋር ቢተባበሩ እኮ በቂ ነው። የግድ ሄደው የውጭ ኃይል ጋር መተባበር አለባቸው የሚል እምነት የለኝም። ለመተባበር መወሰናቸው ግን የራሱ ምክንያት አለው ብዬ አምናለሁ። ምክንያት አለው፣ ምንም ጥርጥር የለው። ያ ምክንያት ደግሞ ለሌላ ተላላኪ ከመሆንም አንጻር አይደለም፣ ወይም መንግስት እንደሚለው የሌላ ባንዳና አገልጋይ ከመሆንም አንጻር አይደለም። የራሳቸው አጀንዳ ስላላቸው ለዛ አጀንዳችን አሸናፊነት ወይም ተፈጻሚነት ይጠቅመናል ብሎ ስለሚያስቡ፣ ይሄ መንግስት ግን የራሳቸው ኮዝ እንደሌላቸው የራሳቸው አጀንዳ እንደሌላቸው ጉዳዩን ሃይሊ ሲምፕሊፋይድ አድርጎ የተላላኪነት ሚና አድርጎ ሊያቀርብ ይፈልጋል። ይሄ ለደርግም አልበጀውም፣ ለ27 ዓመቱ ኢህአዴግም አልበጀውም፣ ለዚህ መንግስትም አይበጀውም፣ የትም አያደርስም። አሁን በቀጥታ ከአማራ ክልል ወደ ደረሱን አበይትና ሰበር የጦር ግንባር መረጃዎች አልፋሉ። ከኮለስ ተራራማ ስፍራ እስከ አለም ከተማ ጫፍ በናደው ክፍለ ጦር አስደናቂ ጀብዱ መስራታቸውን የፋኖ ኃይሎች አስታወቁ። በአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር በመርሐቤቴ አውራጃ በታሪካዊቷ የኮለስ ተራራማ ስፍራና በአለም ከተማ ዙሪያ ሰፍሮ የነበረውን የብልጽግናውን የአገዛዙ ሰራዊት ላይ የናደው ክፍለ ጦር ጀግኖች መብረቂያ ጥቃት በመሰንዘር አኩሪ ድል አስመዘገብን አሉ። በትላንትናው ዕለት ሌሊት 10 ሰዓት ጀምሮ በላይ ቤት ኮለስ ተራራ ላይ የገባው የክፍለ ጦሩ ሻለቃ የብልጽግናን የቁም ምሽግ ሙሉ በሙሉ በመበታተን አካባቢውን በቁጥጥሩ ስር በማድረግ በተጨማሪም በዞም ዙሪያና ከዓለም ከተማ መውጫ ከአካይ መስክ ላይ የሰፈረውን
የብልጽግናን የአገዛዙ ኃይል ላይ ሌላኛውን የክፍለ ጦሩ ሻለቃዎች በቅንጅት ተቆልፎ የተያዘ ሲሆን በተደረገው የጨበጣ ውጊያ የብልጽግና ኃይል ክፉኛም ተመቷል። በዚህ አስደናቂ ውጊያ አንድ ሙሉ የአገዛዙ ታጣቂ የጫነ ኦራል ተሽከርካሪ ልዩ ስሙም ዘይት በተባለ ቦታ ቀበሌም በቦምብ ተመቶ ከነጫነው የሰው ኃይል ወደ አመድነትም ተቀይሯል። ሽንፈቱን ተከትሎ ከፌጥራ እስከ ዓለም ከተማ ያለውን ጥምር ኃይል በማንቀሳቀስ የኮለሹን ኃይል ለመታደግ የሞከረው የአገዛዙ ኃይል እቅዱ በዓለም ከተማ አቅራቢያ በተጣለበት አስደንጋጭ ደፈጣ መክሸፉም ነው የተነገረው። በአሁኑ ሰዓት የፋኖ ኃይሎች ቦታቸውን ይበልጥ እያሻሻሉ ሲሆን በፋኖ ኃይሎች አለሞ ተኳሽ ስናይፐረኞች ቡድን ክፉኛ የተመታው የአገዛዙ ኃይል የተበታተነው የብልጽግና ጦር ሙትና ቁስለኛውን ለመሰብሰብ በመዋራጨት ላይም ይገኛል ነው የተባለው። የብልጽግና ኃይል በኮለሽ ተራራማ ቦታ ከአመራሮች ጋር ሙሉ በሙሉ በሚባል ደረጃ የተደመሰሰ ሲሆን የሚከተሉት ወታደራዊ ቁሳቁሶችና የብልጽግና ኃይል በፋኖ ኃይሎች ቁጥጥር ስርም ውሏል ነው የተባለው። 3 የኮማንዶ አመራሮች በፋኖ ተማርከዋል። 1 ብሬን ከነሙሉ ሸንሸሉ በፋኖ ተይዟል። 7 ክላሽንኮቭ ጠመንጃ፣ 3 መውዘር፣ 2 መገናኛ ሬዲዮ፣ 2 ኤፍ1 ቦምቦች፣ 12 የጥይት ካዝና፣ 7 የድረት ትጥቅ፣ 660 የክላሽ ተተኳሽና ጥይቶች እንዲሁም ሌሎች ልዩ ልዩ ወታደራዊ ቁሳቁሶች በፋኖ እጅ መማረካቸውም ነው የተገለጸው። እዚሁ ሸዋ ላይ በሌላ ግንባር ደግሞ የፋኖ ኃይሎች ከሸዋሮቢት አቅራቢያ ታላቅ ውጊያ ማድረጋቸው ተሰማ። የሸዋ ፋኖ የካምኪዝ ድሮን ጥቃቱን በመፈጸም የመከላከያ ሰራዊቱን ከካምፑ በመበተን ቀጥሎም በውጊያ የመከላከያ ሰራዊቱን ድል ማድረጉ ተሰማ። የሸዋ ፋኖ ኃይሎች ከዚህ ቀደም ባስተዋወቋቸው በምስሉ በአማራ ፋኖ አመራሩ መከታው ማሞ እጅ በምትመለከቱት የትንንሽ ካምኪዝ ድሮኖች እገዛ ጥቃት ፈጽመዋል። ጥቃቱ ምሽቱን የመከላከያ ሰራዊቱ ተዘናግቶ ባለበት ባልጠበቀበት ሁኔታ የተፈጠረ ሲሆን የካምኪዝ ድሮኗ ተደጋጋሚ ቦምቦችን በመጣል የመከላከያ ሰራዊቱ የሚጠቀምባቸውን መኪናዎች ስታፈነዳ መከላከያ ሰራዊቱ በድንጋጤ ካምፑን ለቆ መውጣቱን የተነገረው። ከሸዋሮቢት አቅራቢያ በሚገኘው የአገዛዙ ካምፕ ላይ በተፈጸመው በዚህ ጥቃት በምሽቱ የመከላከያ ሰራዊት ካምፑን በድንጋጤ ለቆ ሲበተን የፋኖ ኃይሎች ቀድሞ ቦታ ይዘው በመጠበቅ ከካምፑ ሲወጣ የነበረውን የመከላከያ ሰራዊት እንደ ቅጠልም አርግፈውታል ነው የተባለው። በዚህ ጥቃት ሳቢያ ከ100 በላይ ኮማንዶዎች ሙትና ቁስለኛ የሆኑ ሲሆን ቁጥራቸው በውል ያልታወቀ የመከላከያ ሰራዊቱ መኪኖችም ከተጠመደባቸው ድሽቃና ሌሎች መሳሪያዎች ጋር መውደማቸውም ተረጋግጧል። ጥቃቱን የፈጸመው የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ ፋኖች ከሸዋሮቢት አቅራቢያ የኮማንዶ ጦሩን የደመሰሱበትን መንገድ አስደማሚው ኦፕሬሽን ሲሉም ጠርተውታል። በቀጥታ ከወሎ ወደ ተገኙ የጦር ግንባር መረጃዎች ከማለፋችን በፊት ከሰሞኑ በደጋዳሞት ከባድ ውጊያ ሲደረግ እንደነበረ ይታወሳል። ከዚህ ጋር በተያያዘ በርካታ ኮሎኔሎች መገደላቸውንም መዘገባችን አይዘነጋም። ከነዚህ ኮሎኔሎች መካከል በትላንትናው ዕለት አንዱ ቀብሩ ተፈጽሟል። የቀብር ስነስርዓቱን እንዲሁ በወፍ በረር ተመልክተን እንመለስ። ከዚህ በመቀጠል በቀጥታ ከወሎ ቤተ አማራ ወዳገኟቸው የጦር ግንባር መረጃዎች አለፋለሁ። አፋብኃ ወሎ ቤተ አማራ ጀብደኛው ምኒልክ እዝ የ303ኛ አሳምነው ኮር ከ55 በላይ የብልጽግና ወታደሮችን በመደምሰስና ከ40 በላይ ጥቁር ክላሽን በመማረክ ታላቅ ድልን ተጎናጸፍኩኝ አለ። የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ወሎ ቤተ አማራ ምኒልክ እዝ 303ኛ አሳምነው ኮር አካል የሆነው
21ኛ ተከዜ ክፍለ ጦር ፋኖች ራሱን 9ኛ ክፍለ ጦር ብለው የሚጠራው ከኩልመስ ከ61ኛ ክፍለ ጦር ሁለተኛ ሻለቃዎች ይዞ ከላሊበላ ከተማ የተንቀሳቀሰውን የብልጽግናን ሰራዊት ስቦ ወደ መግደያ ቦታ በማስገባት አይቀጡ ቅጣት ቀጥተውታል። በሐምሌ 4 ቀን 2018 ዓ.ም መነሻውን ኩልመስክና ላሊበላ ከተማ አድርጎ ወደ ገነተ ማርያም የተንቀሳቀሰው የብርሃኑ ጁላ ሰራዊት በዙ 23 እና በ107 የታገዘ ውጊያ ቢያደርግም መሃል ላይ ስቦ በማስገባት የቆረጣ መሐንዲሶቹ 21ኛ ተከዜ ክፍለ ጦር መሃል ከበባ ውስጥ በማስገባት አኩሪ ድል አስመዝግበዋል። በዚህ አውደ ውጊያ ከ55 በላይ የብልጽግና ወታደራዊ ኃይል ሲደመሰስ ከ30 በላይ የቆሰለ 42 ጥቁር ክላሽና አንድ ሬዲዮ መገናኛ 27 የድረትና የወገብ ትጥቅ 36 ወታደራዊ ሻንጣም ተማርኳል። በተያዘ መረጃ አንድ የመከላከያ ሰራዊት አባል ዛሬ መነሻውን ከላሊበላ ከተማ በማድረግ አንድ ጥቁር ስናይፐርና አንድ ጥቁር ክላሽ በመያዝ 303ኛ ግዙፉን አሳምኖ ኮር 16ኛ ንብሮ ተወርዋሪ ኮማንዶ ክፍለ ጦርን መቀላቀሉንም የፋኖ ኃይሎች አስታውቀዋል። ወዲህ በሌላኛው ግንባር ጀብደኛው ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ደፈጣ በመጣል በአገዛዙ ሰራዊት ላይ የማያዳግም እርምጃ ወስደዋል። አፋብን ወሎ ቤተ አማራ ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር የአትሮንስ ሻለቃ ተናዳፊ ተርቦች በኦህዴድ ብልጽግና ወንጀለኛ ቡድን ስልጣን ጠባቂ ቅጥረኛ ኃይል ላይ ደፈጣ በመጣል የክፍለ ጦርና የሻለቃ አመራሮችን ሙትና ቁስለኛ በማድረግ ከፍተኛ ሰብአዊና ቁሳዊ ኪሳራ በአገዛዙ ጦር ላይ ማድረሳቸውን ፋኖቹ አስታውቀዋል። በትላንትና ዕለት በአማራ ሳይንት ሰማይ ስር እጹብ ድንቅ ተብሎ በተመሰገነውና ድንገተኝነት ባተረፈው የደፈጣ ጥቃት ከደንሳ ከተማ ወደ በለጩማ በሰባት መኪና ሲጓጓዝ የነበረው የአገዛዙ ኃይል ልዩ ቦታው ወጀድ መገንጣያና ጉደሌ በተባሉ ስትራቴጂክ ቦታዎች ላይ የአንትሮንስ ሻለቃ ትንታጎች አከርካሪውን በማድቀቅ አሽመድምደውታል ሲሉም አክለው የዓይን እማኞች ይገልጸዋል። በዚህ አስደናቂ ጥቃት ክፍለ ጦሯ ዘመቻ ኃላፊም ሻለቃ ወልደ ጊዮርጊስና የሻምበል ማዕረግተኛ የሆነው አስራት ከባድ ቁስለኛ ሲሆኑ ሌላኛው ማዕረጉ ለጊዜው ያልታወቀ መስመራዊ መኮንን እስከ አጃቢው ለዘላለም ማሸለቡም ነው የታወቀው። አመራሮቹን አጀበው በፓትሮልና በካሶኒ ተጭነው ሲጓዙ ከነበሩት ባልታሰበና ድንገተኛ የቦምብ ጥይት ጥቃት ተገላጭ በመሆናቸው አያሌ ቁጥር ያላቸው መሰረታዊ ወታደሮች ለኦህዴድ ብልጽግና ወንጀለኛ ቡድን ስልጣን ለመጠበቅ ሲባል የመስዋዕት በግ ሆነው ወደ መሬት መውረዳቸውንም የዓይን እማኞች ነው የተናገሩት። በመጨረሻም የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት ኃላፊ የሆነው አርበኛ አበበ በትላንትናው ዕለት በሸዋ ጠቅላይ ግዛት እዝ የተካሄደውን ውጊያ ከኤምኤስ ጋር በነበረው ቆይታ እንዲህ አብራርቶታል። አድምጠን እንመለስ። አመሰግናለሁ። ይህንን እድል ለዓለም አቀፉ ማህበረሰብ እንዳቀርብ ይህን የግንባር ውሎ በሚዲያችሁ ስለጋበዛችሁኝ በታላቅ ክብር ምስጋናን ማቅረብ እወዳለሁኝ። በቅድሚያ አርበኛ አበበ ሙላቱ ነኝ። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ። ያው ቅድም በስተት ስታስተዋውቀው ስለሰማሁ ነው። ስለዚህ ዛሬ በሸዋና በወሎ ቤት አማራ በኩል የተደረጉ አውደ ውጊያዎች አሉ። እነሱን በተመለከተ አጠር አድርጌ ዝርዝር መረጃዎችን ማቅረብ ፈልጋለሁ። እንግዲህ በሸዋ ጠቅላይ ግዛትና በወሎ ቤት አማራ የተመዘገቡ ወታደራዊ ድሎች አሉ። የሸዋ ጠቅላይ ግዛት ግንባሮችን ስናይ በመርሃቤቴ አውራጃ ግንባር የሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው አጼ ዘርዓ ያዕቆብ አንደኛ ኮር በናዴው ክፍለ ጦር የተሰራ ኦፕሬሽን ነው። ኦፕሬሽኑ የተሰራው ቦታው ኮላሽ ተራራማ ስፍራና ዓለም ከተማ ዙሪያ በልዩ ስሙ ዘይታና አከያ መስክ የተባሉ ቦታዎች ላይ ነው ውጊያ የተደረገው። የተወሰደ እርምጃን በተመለከተ ከሌሊቱ 10 ሰዓት ጀምሮ በተወሰደ መብረቃዊ ጥቃት የጠላት ምሽግ ሙሉ በሙሉ ተሰብሯል። አንድ የጠላት ኃይል የጫነ ኦራል ተሽከርካሪ በቦታው ተመትቶ የኮላሹን ኃይል ለመግታት ወይም ለመታደግ ከፌጥራ እስከ ዓለም ከተማ የተንቀሳቀሰውን የጠላት ኃይል በደፈጣ መምታት ተችሏል። ምርኮን በተመለከተ 3 የኮማንዶ አመራሮች ተማርከዋል። 1 ብሬን፣ 7 ክላሽንኮቭ፣ 3 ሞዚር የቃታ መሳሪያና 2 ሬዲዮ መገናኛ የጠላት 2 ኤፍ1 ቦምብ እና 360 ጥይቶችን ጨምሮ በርካታ ትጥቆችን መማረክ ተችሏል። ወቅታዊ ሁኔታውን በተመለከተ በሽንፈቱ የተበሳጨው ያገዛዙ ኃይል በዙ 23 እና ሞርተር
በንጹሃን አርሶ አደሮች ላይ የበቀል ጥቃቱን እየሰነዘረ ይገኛል። ሌላው በደገም ወረዳ ግንባር የተካሄደ ውጊያ ነው። የሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው አፄ አምደ ጽዮን ኮር በራስ አበበ አረጋይ ክፍለ ጦር 2ኛ ሻለቃ የተሰራ ኦፕሬሽን ነው። ቦታው ሃሮና አቦ ለሊሳ ግራሪያ የምትባለው በድሮ ስም አጠራሯ ፍቼ ሰላሌ ማለት ነው። የተወሰደ እርምጃ ከንጋቱ 12 ሰዓት እስከ ቀኑ 5 ሰዓት ድረስ ህዝብንና ብሔርን ሃይማኖትን ሳይለይ ሲዘርፍና በነበረው የሸኔ ቡድን ላይ የሚያዳግም እርምጃ ተወስዷል። ውጤቱን በተመለከተ ውጊያውን የጠላት ካምፕ ተሰብሮ በርካታ የቡድን አባላት ተደምስሷል። 7 የጦር መሳሪያዎች ሲማረኩ ከተዘረፉት ውስጥ 9 የቀንድ ከብቶችና 15 በግና ፍየሎች ተመልሰው ለአርሶ አደሩ መስጠት ተችሏል ማለት ነው፣ መመለስ ተችሏል በሰራዊታችን። ሌላው በመንዛ ወራጃ ግንባር የተሰራ ኦፕሬሽን ነው። የሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው አፄ አምደ ጽዮን ኮር በአፄ ምኒልክ ክፍለ ጦር ነው ኦፕሬሽኑ የተሰራው። ቦታው ሞላሌ መንዝማማ ክላስተር ነው። የተወሰደ እርምጃ በሌሊት በተደረገ ሰርጎ ገብ ኦፕሬሽን እና በአባት አርበኞች በተወሰደ አጸፋዊ እርምጃ የብልጽግና አገዛዝ ታጣቂዎች ላይ ከፍተኛ ጉዳት ደርሷል። ውጤቱን በተመለከተ የወረዳው የሚሊሻ ጽሕፈት ቤት ኃላፊ አቶ ችላ ባለው እና የሚሊሻ መቶ መሪው ኃይሉ ከፈለውን ጨምሮ ከሌሎች አባላት ጋር ተደምስሷል። በርካታ የቆሰሉ የጠላት ኃይሎችን በሞላሌ ሆስፒታል ይገኛሉ። ሌላውና ዋነኛው ግንባር ደግሞ የወሎ ቤት አማራ ግንባርን ስናይ በላሊበላና አካባቢው ግንባር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ እዝ ስር የሚገኘው 303ኛ ሳምነው ኮር በ21ኛ ተከዜ ክፍለ ጦርና 16ኛ ነብሮ ተወርባሪ ኮማንዶ ክፍለ ጦር መነሻውን ኩልመስክና ላሊበላ አድርጎ ወደ ገነተ ማርያም በተንቀሳቀሰው የጠላት ኃይል ላይ የሚያዳግም እርምጃ ተወስዷል። በዙ 23 እና በ107 ቢኤም የተደገፈውን የጁላ ሰራዊት ስቦ በማስገባት እና በቆረጣ ከፍተኛ ኪሳራ ማድረስ ተችሏል ጠላት ላይ። ውጤቱን በተመለከተ ከ55 በላይ ጠላት ሲደመሰስ ከ30 በላይ ቆስሏል። 42 ጥቁር ክላሽንኮቭ መሳሪያ ተማርኳል። 1 ሬዲዮ መገናኛ፣ 27 የደረትና የወገብ ትጥቆች እንዲሁም 36 ሻንጣዎች መማረክ ተችሏል። በዚያ ወደ ውጊያ ልዩ መረጃን በተመለከተ በዚያ ወደ ውጊያ ላይ አንድ የአገዛዙ ሰራዊት አባል አንድ ጥቁር ስናይፐር እና አንድ ጥቁር ክላሽ ይዞ 16ኛ ነብሮ ተወርዋሪ ኮማንዶ ክፍለ ጦርን በራሱ ፈቃድ መቀላቀል ተችሏል። በተለያዩ አውደ ግንባሮች ላይ የጠላት ኃይል እየፈረሰ የአማራ ፋኖ ብሔራዊ ንቅናቄን እየተቀላቀለ ወደ ህዝቡ እየተቀላቀለ ያለበት ሁኔታ ነው ያለ። ክብር ለትግሉ ሰማዕታት። ይሄን ነው የአፋብን ወታደራዊ ቃል አቀባይ አበበ ሙላት ይቅርታ፣ ቅድም ሸዋ የኮላሽን ውጊያ ዘግቤው ስለነበረ እና የድሮው የሸዋው ጠቅላይ ግዛቱ መጣብኝ። የአፋብን ወታደራዊ ቃል አቀባይ አመሰግናለሁ። በዛሬው ዕለት የተወሰኑትን ቅድም ዘግበናቸዋል። አብዛኞቹን ደግሞ አሁን አንተ አብራርተህልናል፣ እናመሰግናለን። በዛሬው ዕለት ደግሞ ምክክር ኮሚሽን የሚባለው 4000 ተሰብሳቢዎችን ይዞ በዚህ ውጊያ ባለበት ሰዓት ላይ አዲስ አበባ ላይ ተቀምጠዋል። እንወያይ ብለው ውይይት ጀምረዋል ዛሬና ምንድነው ይሄ የሆነ ያለው? በዚህ ላይ አስተያየትህንና ሌላ ምን ደረጃ ላይ ትገኛላችሁ? እንዴት ነው የእናንተስ ሁኔታ? እንቅስቃሴያችሁ ምንድነው የሚለውን ጠቅለል አድርገህ ለአድማጮቻችን ባጭሩ ግለጽልን። አመሰግናለሁ። የኛን ቁመናን በተመለከተ አሁን ላይ የአገዛዙን ቁመና እያሽመደመድነው እንገኛለን። በተለይ እንደ ድርጅት በጋራ ከቆምን ጊዜ አንስቶ በቅርብ ጊዜ እንኳን ትውስታችን ብናስታውስ እንደ ድርጅት በአንድ የእዝ ሰንሰለት መንቀሳቀስ ከጀመርን አንስቶ ከ200 ግንባሮች በአንድ ቀን ውስጥ በመክፈት በ200 ግንባሮቹ ውስጥ የጠላትን ኃይል ክፉኛ በመምታት በመደምሰስ ታላቅ ጀብዱ በመፈጸም በጠላት ላይ ኪሳራ ማድረስ ተችሏል። ይሄ አሁን ላይ ያለው ቁመናችን ትልቁ ማሳያ ነው እና ሌሎች በርካታ ተጋድሎችን እያደረግን እንገኛለን። ነገር ግን በቀጣይ በሚኖረን ግንኙነት በደንብ የማብራራ ይሆናል። ከምክክር ኮሚሽኑ ጋር ተያይዞ ከምክክር ኮሚሽን የሚጠበቀው እንግዲህ ያው ከዝንብ ማር አይጠበቅም። ከነሱ የምንጠብቀው ምንም አይነት ጉዳይ የለም። ነገር ግን ምክክር ኮሚሽኑ አሁን የጨነቀው ጉዜ ያገባል ነውና ተረቱ ጨንቆት ነው ምክክር ላይ የተቀመጠው። እንግዲህ ይዞት የሚመጣውን እናያለን። እኛም ወደፊት መግፋታችንን እንቀጥላለን ማለት ነው የምፈልገው። ብዙ ማብራሪያዎችን መስጠት አልፈለኩም። በቀጣይ ከጋበዛችሁኝ ግን ማብራሪያዎችን ይዤ ለመመለስ ዝግጁ ነኝ።